ሄሎ ኢትዮ ሰላሳ አረቢያ መጅሊስ አዎ ነው ምን ልታዘዝ አድራሻችሁ የት ነው አድራሻችን ቤተል ቢጫ ፎቅ ጀርባ ምን ላሳይሽ ባለቤቴ እኮ ከኢትዮ ሰላሳ መጅሊስ ውጭ እንዳታዥ ብሎኝ ነው ምን የተለየ ነገር ኖራችሁ ልዩነታችንን ለና ላሳይሽ እዚህ ማለት በጣም የሚያምር ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችን መሄድ እንችላለን እሺ አልጋም ቁም ሳጥን ሽን ካቢኔት ትሰራላችሁ አሁን ሰራለን ለዛውም ጥራትና ጥንካሬ ያላቸው ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር አድራሻችን አዲስ አበባ ቁጥር 1 ቤተል መንዲዳ መውረጃ አሚፋጎ ቁጥር 2 ቤተል ቢጫ ፎቅ ጀርባ ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ዶክተር አሊ ምንድነው የሆነው አሁን ሌላ ሰው ቢሆንና ሌላው እንዲየንን አደረገ ብትይ ሌላ ነገር አስቡ ነው ይልሽ ነው ነገር ግን አሊ ነው እንደዚህ አይነት ነገር ማሰብ ይከብዳል ስለሱ ማለትማ ብዙ ጊዜ ወንድ ልጅ ልቡ ሲሸፍት ነው እንደዚህ አይነት ድርጊት የሚያደርገው ነው ልሽ ቤት ያልቀቀ ቆይቷል ምን ማለት ነው አለ ተብያቀ ተጠቅሞ ይመጣው ወይ ሌላ ኦፕሽን ካለ ማለቴ ሰርቼ የማካክስበት እድሜ ልክህንም ብትሰራ መክፈል አትችልም ቀልዱን ተውና ቤቴን አስረክበኝ የቤት ካርታ አሲጅ ነው እሱን ያስገባውት እይ ነገር ታውቂያለሽ አይደል ምን ፏድ ጉድ ሰራን ዛራ ምን አርጎ ነው ፏድ ምን አርጎ ነው ንገሪኝ እንደፈራን 27 ኪሎ ብር ይጠፋ አዋቃለሁ በኔ ጥፋት ነው ሁሉም ነገር የኔ ጥፋት ነው በቃ የኔ ጥፋት ነው አክስትሽ ጋር ያለው የምትፈልጊው ሂጂ እኔ ግን ከሷ ምንም አይነት ቃና ምላሽ አልጠብቅም በቃ ልንገርሽ ምትቤር ነው የምትፈልጊው አይደል ይሄው መንገዱ እኔማ ሄዳለሁ ደህና እና እንደ ጥሩ ዜና ይሄንን ልትነግሪኝ የመጣሽው ታዲያ ወዴት ልጅክስቲ ጆሮ ተናግሬ ነበር ሰሚ ጆሮ አጣውኝ እንጂ ይሄ ሰውዬማ ብሎ ሜዳ እንደሚጥልሽ እኮ ገና ድሮ ተናግሬያለሁ ገና ድሮ ምኑም አላማረኝ ነበር ያው በየዋነት ነው እሱማ ሆነ ምን የዋህነት ያስፈልጋል ለኑሮ ክብር ቢኖረውማ ኖሮ ይሄንን ነገር ባላደረገ በላይሽ ላይ ሐራጅ ቤት እስኪወጣ ድረስ እሱም ብሎ ጉራ ብቻ እሱም ብሎ ደግሞ ቤት ተበዳሪና ለጓደኛ ተያዥ ነው በቃ ይሄ ነገር አንዴ ተፈጥሯል አክስቴ እባክሽን ሰርተን እንፈጥራለን ተፈጠረ እስቲ እንደ ጉራው እንዴ ራሱን አንጠልጥሎና ኮፍሶ እንደሚሄደው እስቲ ያድርግና ወንዱ ነው ቤቱን ያስለቅቅ አክስቴ ለኔ ስትይ እባክሽን ሜዳ እስኪጥልሽ የጠበቅሽውና ዛሬ መጥሽ ልክ እንደ ጥሩ ዜና አክስቴ እንዲህ ሊሆን ነውና ብር አበድሪ ወላ አንቲ እኔ ስንት ሀጃ አለብኝ እና የኔ ጉዳይሽ አይደለም ማለት ነው ያንቺ ጉዳይ አይደለም ማለት ነው ያልኩት ይሄ ሰውዬ ህይወትሽ ውስጥ እስካለ ድረስ ከኔ ወላ አንቲ ዱዲ 5 ሳንቲም አታገኝ ምንም አይነት ነገር ከኔ አታገኝ እባክሽ አክስቴ ያላንቺ ማንንም እንደሌለ ታውቂያለሽ እባክሽ ከጉዳውጪ ማ ሰርተን እንከፍላለን በቃ ያኑሮ ያልሆነ ሰው እንደገና ነገን ተስፋ አድርጌ ብሬን አውጥቼ በትኜ ይሄንን ሰው እየተማምኜ ነው ላንቺ ብር መስጠው
ወቂ ምንም ነገር 5 ሳንቲም ከኔ እጅ እንዲወጣ አልሰጥሽም እንድታቂ አልሰጥሽም የለኝም ሰኛልሽ አንቺ ከኔ ወስደሽ ለሱ ልትሰጪና ነገ ጧት እሱ ደረቱን ገልብጦና እግሩን አጣምሮ ለሚያይ ሰውዬ 5 ነገር በቃሽ አልተውም ይህንን ጉዳይ ይዘሽ በችም እንዳትመለሽ ችግሬን ይፈታልኛል ብለው ተማምነው ወደሱ ሄዱበት ሰው ምላሹ ተቃራኒ ሆኖ ሲገኝ ልክ እንደ ያሳፍራል እኔም የባለቤቴን አምርጥሽ አክስቴን ተማምኜ በሄድም ምላሿ ተቃራኒ በመሆኑ አይኑን ለማየት አፈርኩ ወደሱ የተዘረጉ እጆችን በባዶ የማይመልሰው ፈጣሪያችን ብቻ ነው የሰው ልጅ ግን ተማምነን ስንደገፍበት ሸርተት ይላል እርዳታውን ሽተን ስንቀርበው ይበልጡኑ ይርቀናል ጌታችን አላህ ግን እኛ ስንዝር ስንቀርበው እሱ በፍጥነት ወደኛ ይጠጋል በቃ የዚህ ቤት ጉዳይ አበቃ ከዚህ በኋላ ምንም ማድረግ አንችልም አንድ ያተነዋል አዎ አተነዋል ከዚህ በኋላ እዚህ ቤት የመኖር ሰይጣኑ መብቱም የለም አጥቷል ስንዝር ሲቀርቡት ክንድ የሚጠጋውን አላህን ጥራ
አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ዋልሽ? አልሐምዱሊላህ። ሰላም መጣ? ምን ነው ዛሬ ደግሞ ድክም ያለ ትመስላለህ? አዎ ትንሽ ደከመኝ። ያው የስራውን ባህሪ ታውቂዋለሽ። ስራው በጣም በዛ። ና ግባ በቃ መክሰስ እንብላና ቡና ፈላልሃለሁ። ግድ የለም በልቼ መጣሁ ነው ከጓደኞቼ ጋር። አንቺ ግቢና። አሁን ነው በልቼ የወጣሁት። አንተ ደግሞ ሁሌ ነው እንዲህ በልቻለሁ የምትለው? ቤት ያፈራውን ምሳቃ እንኳን ይዘህ ሂድ ስልህ እሺ አትልም። ከየት ነው የምትበላው? ቤቴ ይደረደራል። ግድ የለሽም እዛው በልቼ ስለመጣሁ። አስነግረኝ ከሆነ በጣም እኮ ነው የከሰነው። ምን ታደርጊዋለሽ? ስራው ከባድ ነው። ለኛ እኮ አይነቱ ስራው በጣም ከባድ ነው። እስክሪፕቶ መያዝ የለመደች ዛሬ ቀን ስራ ሲሰራ እንዲቀላል ነው ብለሽ ታስቢያለሽ? በጣም ከባድ ነው። ወይ ታዲያ ለምን ስራ አትቀይርም? ኢንሻአላህ አንድ ቀን ሁሉም ነገር ይስተካከላል። አንቺ ብቻ ዱአ አድርጊ። እንደዚህ ሆኖ የሚቀር ነገር የለም። እሺ ወይ ደግሞ እኔ የሆነ ስራ ፈልጌ ለምን አላግዝህም? እኔ በህይወት እያለሁ አንቺ ወጥተሽ ምን ችግር አለው? መተጋገዙ ባይከፋ አንቺ እስካሁን ድረስ የተሸከምሽ የታገዝሽኝ በቃ ወጥተሻል። በጨራሽ እኔ በህይወት እስካለሁ አታለች። ታዲያ እስከ መቼ ነው እንደዚህ እየደከምክ የምንኖረው? ሁሉም ነገር ይቀየራል። ትንሽ ጊዜ አብሽር እንጂ ዱአ ብቻ አድርጊ። ሁሉም ነገር ይስተካከላል። እኔ ማለት አይቻልም። ሰራው ግን ነው ማለት ነው። ዝም ብዬ እንደው ልቅመስልሽ እንጂ አይሽ አውዴ እንዴ አሊ ወይ ቆንጆ ሻይ እኮ ፈልቷል። ዳቦ በሻይ በተውጣ ወይ ግድ የለሽም እዛ እየጠበቁኝ ነው። እንዴ አዎ ፈልቷል እኮ ሻይ። ግድ የለም እዛ ቆንጆ ምሳ ነው የምንበላው። እሺ አዎ ለአንቺ ምን የመሰለ ምሳ መሰለሽ እዛ የምንበላው እኮ ከእነሱ ጋር። በልተሽ ደስ ይለኛል። ግድ የለሽ ምንም ነገር አታስቢ። እኔም ደስ ይለኝ ነበር ግን እዛ እንበላለን። አይዞሽ ቆንጆ ምሳ ነው እዛ የምንበላው። እሺ አንቺ ቢ እዛ እኮ ምግብ ሞልቷል። ሁሉም ይዞ ይመጣል ምግብ። ምንም ችግር የለውም። ሁላችንም እዛ ተካፍለን ስለምንበላ እዛ በላለሽ። ደህና ዋይ። ደህና ዋል። በሰው ተከብቤ መኖሬ ተረሳው ከርስቁ ማዕድ ላይ ድርሻዬን ያነሳው ችግሬን ለማለፍ የተሳነኝ ዘዴ አንተን ያመስኩበት ወንጀሌ ሆነልኝ።
አይ ዛሬ ምሳ እንብላ ጋይተን ምንድን ነው ዛሬ መቼስ ሚስት ያመጣች ስለሌለታል እኔ ባለትዳር መሆኑ እኮ ጥቅም እዚህ ጋር ታውቃለህ። እቤት ምን መሰለ ምግብ አዘጋጅታ አብልታ መሰለህ ብቻ ኧረ ይህን በእናትህ የምሬን ነው። እናንተ ይብላሉ። እሺ አትሄድም? አልሄድም ግዴታ በዛው ተከብቤ መኖሬ ተረሳው ከርዝቁ ማዕድ ላይ ድርሻዬን ያነሳው ችግሬን ለማለፍ የተሳነኝ ዘዴ አንተን ያመጽኩበት ወንጀሌ ሆነልኝ ይኸውልህ ውዴ መነጋገር አለብን። ኑር ፊቴ እንዲያብር እንዲያበራ ስመኝ